ሰላም ወራህመቱላህ በጣም እንጃ በቃ በጣም ያለውበት ሁኔታዎች ትንሽ ደስ አይልም ምናምን። ቆይ ልንገርሽ፣ ጠንካራ ሰው ነሽ። እሺ ጠንካራ መሆን ነው ያለብሽ፣ እንዳይደብርሽ። ስራሽ ላይ ፎከስ ማድረግ አለ። ምክንያቱም ያው የተደናቀፈ ሁሉ አይወድቅም። እሺ ስለዚህ ጠንካራ ሆነሽ አሁን በደንብ እየሰራችሁ ነው ሁላችሁም እና በደንብ እንድትሰሪ ነው። እስቲ አድርግ። አንዳንዴ እኮ ታውቂያለሽ እንደዛም እያልሽ ነው መስራት ያለብሽ። ልክ ነሽ ማለት አሁን የእንትን ምሳሌ አሁን ሰዎች ለብሰው ምናምን ሲጫወቱ ሲጨፍሩ ምናምን ሲሉ አንዳንድ ሰዎች በቃ ውይ እንደነሱ ባደረገኝ የሚል ሰው አለ። ግን ደግሞ ከስተጀርባቸው ምን ነገር እያሳለፉ እንደሆነ አንዳንድ ነው የሚያውቅ። ትክክል ከጎንሽ ነኝ። እሺ ወላሂ እንዲከፋሽ አልፈልግም። ይሄኔ ቆንጆ ምንም እንዳይደብ እንዳታለቅሽ። እሺ ቀባም ፈልጊው ነገር አማክሪኝ ያለው ስልክ ባላነሳ እንኳን ያው ቤቴን ታውቂዋለሽ። ቤት ጋር ነኝ። እንደዚህ ታገኘኝ ይሆናል። ባታገኘኝ ደግሞ ቴክስት ኢንስታግራም ላይ አስቀምጪልኝ። እሺ ማሚ ደህና ናት? ማሚ ደህና ናት። ግን አላውቅም። አንዴ አዲስ አበባ ደግሞ ብቻሽን መኖር አሁን አይደል ጀመርኩት። በቃ አብሬ እሰራለሁ ብለሽ አቅደሽ ምናምን አለማግኘት ስትፈጪ ሁሉም ነገር ይበላሽብሻል። ታውቂያለሽ። ዩቲዩብ ደግሞ በጣም እንትን ነው። አንድ ማለት በቃ በዚህ እሰራለሁ ብለሽ ተዋምነሽ አዲስ አበባ ስትገቢ ያም ሲበላሽብሽ የቤት ኪራይ ያለ ብዙ ነገር ስልሽ አሁን እንደዚህ የብር ችግር ማለት እንደዚህ ልፈልግ ሳይሆን በቃ የሚረዳሽ ሰው ትፈልጊያለሽ። ታውቂያለሽ እዚህ ሀገር ላይ ስትኖሪ እና ብቸኝነት ይከብዳል። ደግሞ እኔ ያለመድኩትም እንደዚህ ቤት ተከራይቼ መኖር ምናምን በጣም ከባድ ነው። አሁን ላይ ደግሞ የመጀመሪያዬ ነው። በተለይ ደግሞ አዲስ አበባ ላይ መሆኑ ሌሎች ደግሞ ታውቂያለሽ ያሉብኝ ኃላፊነቶች በቃ በጣም እንጃ። ፋሚሊ እናትሽ ምናምን አንቺ ነሽ አይደለም የምታስተዳድሪያት ማለት አንቺ እየሰራሽ ምናምን እንደዛ ነገር ነው። ግን አልሐምዱሊላህ እየቻልኩት ነው። ግን አንዳንዴ በቃ ይከፋሻል። የሆነ ነገር እያደረግሽ ማድረግ አለመቻልሽ ላይ ያስከፋሻል። ታውቂያለሽ በጣም አልሐምዱሊላህ ሁላችንም እኔ ደግሞ ጠፍቻለሁ። ትንሽ የተወሰነ ስራ ጀምሬ ነበርና በዛ መንገድ ጠፋሁኝ ወደ ዩቱብ። ግን መጥፋት አልፈልግም። ኢንሻአላህ ነገሮች ቢያንስ ለአንቺ ላውራ ብዬ የመጣሁት ደግሞ እናትሽ በጣም ነው የምትወድሽ። ለእናትሽ ያለሻት አንቺ ብቻ አይደለሽ። ስለዚህ ማንም ሰው ቢያስከፋሽም ምንም ቢልሽም ቢሰድቡሽም ምን ቢልሽ አያውቁሽም። በአካል ማለት የምትሰሪው ነው እንጂ በአካል ምን ነገር እያሳለፍሽ እንደሆነ የሚያውቅ ሰው የለም። ገባሻ? እንዲለቅሽ ትንሽ ወተን አየር እንወስዳለን። እሺ ፋባልሽ ነች። እኔ ማንም ሰው እንደዚህ እንደሱ ስትስቂ ነው። ወላሂ በጣም ከስተሻል። በፊት መቼ ነው እና አይደለም አንድ ላይ ኖሮ ብዙ ነገር አብሮ አቅዶ ብዙ ነገር እንትን ያለ ሰው አይደለም አብሮ አንድ ቀን የበላ ሰው ራሱ ሲራረቅ በጣም ይከፋል። ለዛ ነው ብቻ። በተረፈ ዱዓ አድርጉልን። እንወዳቸዋለን በጣም ናከ ነባዬ በጣም ነው ያሳዘነችኝ። እኔ እንደራሱ ማለት ነው በጣም ወላሂ ውስጤን በቃ የሆነ ፍዝዝን ያደረገችኝ እየሰማኋት እያለሁ። እንግዲህ እቺ ጓደኛዬ ፎዚ ማናት ሶፊ ናት። ሶፊዬ እኔ ወዴ እኔ ቆንጆ እየነበረን ቆይታ እንግዲህ እስከዚህ ነበረ። በጣም ደስ ይላል። ይቀጥላል እንግዲህ ከሶፊ ጋር እንቀጥላለን ማለት ነው። ነባዬ ግን በጣም በቃ እናቴን ስል ነው ምናምን ያለችው ነገር ቤተሰቤን ለመርዳት ነው ምናምን በቃ አይገርምም? ለቤተሰብ ብሎ እንግዲህ መጽዋዕትነት የሚከፍል ብዙዎቻችን አለን። በተለይ እናት ማለት ነው። እናትን እንደቀላል ነገር እንዳተዋት። እናት መሆን አለና ብድር ይገባናል። እናት ስንሆን ብድር ይገባናል ማለት ነው። እና ለእናቷ ብላ ለቤተሰቧ ብላ አዲስ አበባ ገብታ የቤት ኪራይ ብዙ ነገር እንዳማረሯት በቃ ኑሮ ታውቃላችሁ። በአሁን ሰዓት ላይ ኑሮ ውድ ነው። በጣም እንትን ይላል ማለት ነው። ይገባናል ሁላችንም። በውጭ ዓለም ላይ ያንን ሰዎች ምንም ላይ መስለን ይችላል። ምንንም ስለማናቅ በሰው ቤት ስለሆንን። ኢትዮጵያ ላይ የሚኖሩ ደግሞ የኑሮ ውድነት እንዴት እንደሚያደርጋቸው ያውቃሉ። ቤተሰቦቻችንም ሲያወሩን እንሰማለን። እና በተለይ የቤት ኪራይ በጣም እያማረራቸው ነው ያለው። በተለይ አዲስ አበባ ላይ ማለት ነው።
ካልሰሩ እንትን ይላል። በዚያ ላይ ደግሞ በምትወደው ሰው ነባ እንግዲህ በምትወደው ሰው በምታምነው ሰው ብዙ ጊዜ እየተከዳች ነው የምናያት፣ እየተጎዳች በጣም ነው ወላሂ። እኔ እንጃ ፍዝዝን ያደረገች ሳዳምጣት ማለት ነው። እኔስ ብሆን የሚለው ነገር አለ አይደል? እንደዚህ አይነት ነገር አለ እና ሶፊ ደግሞ አላህ ይበሽርሽ፣ አብሽሪ ስላልሻት እና ስላበሸርሻት በጣም ነው ደስ የሚለው። እኔ እንጃ አለሁልሽ ማለት ራሱ እናንተ ምርጥ ጓደኛ ማለት እንደው ባያደርግላችሁ ራሱ አለሁሽ፣ አይዞሽ፣ ከጎንሽ ነኝ የቸገረሽን ነገር ካላችሁ እኮ ልባችሁ ሙልት ነው የሚለው። በቃ አለኝ አብሽሪ እኮ የሚለኝ ሰው አለ፣ ከጎኔ እኮ ሰው አለኝ ብላችሁ በቃ እንደኔ ከሆነ አስተሳሰብ ማለት ነውና እንደኔ ሀሳብ እኔ አይዞሽ የሚለኝ ሰው ካለኝ ሁሉ ነገር በቃ ሙሉ ይሆንልኛል። ተስፋዬ ሁሉ አይምሮዬ ሁሉ ነገር ሙሉ ነው የሚሆንልኝ። የሚገርማችሁ ነገር ደስ ይለኛል። በቃ ለመስራትም ለመኖርም ተስፋ ይኖረኛል ማለት ነውና እንደዚህ ይልመድብን ጓደኞች ማለት ነው። ሶፊዬ ምን ትያለሽ አንቺ? ሶፊዬ ልቃብስቷ ማለት ነው ከጎኔ ያለሽ የኔና የሶፊዬ ወሬማ በጣም ሲወራ ተቆየና ከዚያ ቀረጻው ለካ በሳይለንት ሆኖብናል። ቀረጻችን በሳይለንት ሆኖብን ጉድ ሆነናል ማለት ነውና እንደዚህ አይነት ቪዲዮ ነው ይዘን የመጣ ነው። እቺን ጓደኛዬን ተዋወቋት፣ ሶፊ ትባላለች። እኔ ደግሞ ዜድ ነኝ፣ የሶፊ ጓደኛ። እኔ ለሶፊዬ እኔ ለዜድዬ እያልን ደግሞ እንግዲህ ግጥም እናወጣለን ገና ማለት ነው ኢንሻአላህ። እና ሶፊ የወግዲ ልጅ ናት፣ ወግዲ ወረና ወግዲ ናት። እኔ ደግሞ አጣዬ ነኝ። እንግዲህ ባለንበት አካባቢ በስደት ላይ ከብዙ ሀገሮች ጋር ነው የምንገናኘው። ብዙ ነገሮችን እያወራን ነበረ ስለምንሰራው አብ ኦንላይን እየሰራን እንደዚህ አሁን የቀረጽነው ነበረ። ስለሱ እያወራን ነበር። ግን ምንድነው በሳይለንት ሆኖ ወጣብን ማለት ነው። ምንም አማራጭ የለንም። እንግዲህ ሌላ ነገር ቀጠርጠር አድርገን ጨምረን መጫን አለብን ብለን ወደዚህ መጣን ማለት ነው። በሌላ ቀን ግን ይቀጥላል። በቃ ደስ የሚል ቪዲዮ ይዘን እንመጣለን። ላይክ እና ሰብስክራይብ አድርጉን፣ ቤተሰብ አድርጉን ቤተሰቦቻችን። ሶፊ ምንም እንግዲህ እንደዛው እኔንም እንደዛው አድርጉን እላለሁ። እስኪ እኛንም አሳድጉን፣ ሌሎቹንም እንደምታሳድጓቸው ማለት ነው። እኛንም እስኪ ምን አለበት ብታሳድጉ፣ ምን አለበት ላይክ ብታደርጉን፣ ሰብስክራይብ ብታደርጉን፣ ሼር ብታደርጉልን፣ ምን አለበት? ምንድን ነው የሚጎዳችሁ ነገር? የሚጎዳ ያለ አይመስለኝም። እና ቆይታችን ይሄን ይመስል ነበረ ውድ ቤተሰቦቼ። መልካም ጓደኛ አላህ ይስጣችሁ፣ ልክ እንደ ሶፊ አይነት ማለት ነው። ነባዬን አይዞሽ ከጎንሽ ነኝ እንዳለቻት ማለት ነው። እኛም ሁላችንም እንደዛ ጓደኞቻችንን ልናስደስታቸው